ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ የናና ቅጠል ወይንም የሜንት ቅጠል ጠቀሜታን ይሆናል። ሜንት ወይንም የናና ቅጠል ለሰውነት በጣም በርካታ ጥቅሞች አሉት። ብዙ ሰው ግን ይሄን ያህል ሲጠቀምበት አላስተውልም። ስለዚህ ዛሬ ጥቅሙን አውቃችሁ ተረድታችሁ እንድትጠቀሙበት ስለምፈልግ የናና ቅጠል ጠቀሜታው ምንድነው? ለየትኛው የሰውነት ክፍል ምን አይነት ጠቀሜታን ይሰጠናል? መቼ እንዴት ብንጠቀመው ይብለጥ ጠቀሜታውን ማግኘት እንችላለን? የሚሉትን ነገሮች በአጠቃላይ ከዚህ ከናና ቅጠል ጋር ተያይዞ ዛሬ ዋና ዋና ሀሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም ተጭናችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ደረጃ ጥቅሞቹን እንመልከት። እንግዲህ የናና ቅጠል በተለይ የመጀመሪያው ጠቀሜታው ከዚህ ከመጥፎ የአፍ ጠረን ጋር ተያይዞ ነው። በአፋችን ውስጥ ያሉ መጥፎ ጠረን እንዲፈጠር የሚያደርጉ ባክቴሪያዎችን የማስወገድ አቅሙ እጅግ በጣም ከፍተኛ ነው። በተለይ ጠዋት ላይ የናና ቅጠልን ብታኝኩ ቀናችሁ ላይ ጥሩ የአፍ ጠረን ኖሯችሁ እንድትውሉ የማድረግ ስራን ይሰራላችኋል። ጠዋት ጥርሳችሁን ከቦረሻችሁ በኋላ የናና ቅጠልን በደንብ አጥባችሁ አዘጋጅታችሁ ፍሬሹን ጥርሳችሁ ላይ ኖርማል የተወሰነ አኝካችሁ ብትወጡ በጣም ጥሩ ውሎ እንድትውሉ ያደርጋል። ይሄ መጥፎ ጠረን እንዲፈጠርብን የሚያደርጉ ባክቴሪያዎችን የማስወገድ አቅሙ እጅግ በጣም ከፍተኛ ነው። እንግዲህ አሁን በአፋችን ውስጥ ያሉ መጥፎ ባክቴሪያዎች ሲወገዱ ጠረናችን ብቻ ሳይሆን ጥሩ የሚሆነው በአጠቃላይ የአፋችን ጤና ጥሩ ይሆናል። ይሄ የጥርስ መቦርቦር፣ የድድ መድማት እንደዚህ አይነት ችግሮች በራሳቸው ተያይዘው እየጠፉ ይሄዱና መልካም ጥርስ፣ ጥሩ አፍ ጠረን እንዲኖረን ያደርጋል። ስለዚህ የናና ቅጠልን ለዚህ መጠቀም ትችላላችሁ። ሁለተኛው ከዚህ ከመተንፈሻ አካል ጤና ጋር ተያይዞ ነው። በተለይ ከመተንፈሻ አካል ጤና ጋር ተያይዞ የናና ቅጠል በጣም ከፍተኛ ጥቅም አለው። አንደኛ ለምሳሌ አክታ ካለባችሁ በተለያየ መንገድ የመጣ አክታ ያንን አክታ ለማስወገድ ይረዳል። እንደ አስም፣ ሳይነስ እንደዚህ አይነት ችግሮች ካለባችሁ በጣም ትልቅ መፍትሄ ይሆናችኋል። የጉሮሮ እብጠት ካለ፣ የጉሮሮ መቆጣት ካለ፣ እንደ ቶንሲል እንደዚህ አይነት ህመሞች ካሉ፣ ጉንፋን፣ ሳል በአጠቃላይ ከዚህ ከመተንፈሻ አካል ጋር ተያይዘው የሚመጡ ችግሮች ካለባችሁ እነዚህን ችግሮች በቀላሉ ከመተንፈሻ አካላችሁ ላይ ለማጽዳት ለማስወገድ እጅግ በጣም የናና ቅጠል ትልቅ ጠቀሜታ አለው። በኋላ ላይ አጠቃቀሙን እነግራችኋለሁ። በተለይ መተንፈሻ አካል ችግር ላይ ካላችሁ ይሄን እንዴት እንደምትቀርፉበት በኋላ መፍትሄዎቹን አጠቃቀሞቹን እናያለን። ነገር ግን ከዚህ ጋር በተያያዘም እንደዚሁ ትልቅ መፍትሄ እንደሆነ ግንዛቤው ሊኖራችሁ ይገባል። ሌላው ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ ነው። በተለይ አሁን ምግብ ስትመገቡ ቶሎ የሚከብዳችሁ ሰዎች፣ ሆዳችሁን የሚነፋችሁ፣ ቶሎ አልፈጭ የሚላችሁ፣ የመክበድ ስሜት የሚሰማችሁ፣ አየር ጋዝ የሚያስቸግራችሁ፣ አንዳንዴም ቁርጠት እንደዚህ አይነት ከምግብ መፈጨት ስርዓት ጋር ከአንጀት ከሆድ ዕቃ ጤና ጋር ተያይዞ ችግር ካለባችሁ የናና ቅጠልን መጠቀም ይኖርባችኋል። እንደዚህ አይነት ችግሮችን ያስወግዳል። የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያቀላጥፋል። ለአንጀት ጤና ጥሩ ነው። ጋዝ ያስወግዳል። ከውስጣችሁ ሆድ መንፋት ያጠፋል። ቁርጠት እንደዚህ አይነት ነገሮች ካሉ እንዲቀንስላችሁ ያደርጋል። ጤናማ የምግብ መፈጨት ስርዓት እንዲኖር ያደርጋል። ለዚህም እንደዚሁ መጠቀም ትችላላችሁ። ሌላኛው ከቆዳ ውበት ጋር ተያይዞ ነው። በነገራችን ላይ በቆዳ ላይ ያሉ ችግሮችን ለማስወገድ የናና ቅጠል በጣም ትልቅ መፍትሄ ነው። በተለይ ቡግር በተደጋጋሚ የሚያስቸግራችሁ ሰዎች ናና ቅጠልን ብትጠቀሙ ከቆዳችሁ ላይ ከፊታችሁ ላይ
ቡግርን ለማስወገድ ይረዳል። የቆዳ ድርቀትን ይከላከላል። በተለይ አሁን ቆዳችሁ ነጭ እየሆነ የምትቸገሩ ግርጥት እያለ ድርቅ እያለ የምትቸገሩ ሰዎች የናና ቅጠል ብትጠቀሙ ናና በተፈጥሯዊ ወዛችሁን ለመጠበቅ ከለራችሁን፣ ልስላሴያችሁን፣ የቆዳ ጤንነታችሁን ለመጠበቅ ይረዳቸዋል። ምክንያቱም በነገራችን ላይ በዚህ በናና ቅጠል ውስጥ ቫይታሚን ኤ ስላለ ነው። ይሄንን በናና ውስጥ ያለው ቫይታሚን ኤ ለቆዳ ትልቅ እገዛን ያደርጋል። ለዛ ይሄን ጥቅም ታገኙበታላችሁ። ሌላኛው ከአይምሮ ጤና ጋር ተያይዞ የምናየው ነው። ከአይምሮ ጤና ጋር በተያያዘ በተለይ የናና ቅጠል ትልቅ ጠቀሜታው ያነቃቃል። ልክ አሁን ቡና ወስዳችሁ የመነቃቃት ስሜት ውስጥ እንደምትገቡ ሁሉ በተመሳሳይ የናና ቅጠልም በጣም የማነቃቃት ባህሪ ያለው። ጠዋት ላይ የናና ሻይ ተጠቅማችሁ አሁን ወደ ስራ ብትገቡ ውሏችሁ ላይ በጣም ንቁ ሆናችሁ እንድትውሉ ያደርጋል። እሱ ብቻ ሳይሆን ጭንቀት ይቀንሳል። ስትረስ ሆርሞን ሰውነት ላይ እንዲቀንስ ያደርጋል። ይሄ ድባቴ እንደዚህ አይነት ሙድ ውስጥ ካላችሁ ከዚህ እንድትወጡ ያደርጋል። ከዚህ ከስነ አእምሮ ጋር ተያይዞ የናና ቅጠል ትልቅ ጠቀሜታ አለው። ሌላኛው ለአለርጂ ነው። በተለይ ይሄ ወቅት ሲቀያየር አለርጂ የሚፈጠርባችሁ ሰዎች የናና ቅጠል ብትጠቀሙ ከዚህ ከወቅት መለዋወጥ ጋር፣ ከአየር መቀያየር ጋር፣ ከቦታ ስትለውጡ እንደዚህ ከአየር ከጊዜዎች ከሀገር መለዋወጥ ከእንደዚህ አይነት ነገር ጋር ተያይዞ የሚፈጠርባችሁ አለርጂ ካለ ይሄንን አለርጂም የማስወገድ አቅሙ እጅግ በጣም ከፍተኛ ነው። ሌላው ከዚህ ከፀጉር እድገት ጋር በተያያዘ በነገራችን ላይ እዚህ የናና ቅጠል ውስጥ በጣም ከፍተኛ አንቲኦክሲደንት እናገኛለን፣ ማዕድኖች እናገኛለን፣ ቫይታሚኖች እናገኛለን። እነዚህ በተለይ ከፀጉር እድገት ጋር በተያያዘ ትልቅ ጠቀሜታ አለው። እሱ ብቻ ሳይሆን የራስ ቅላችሁ ላይ ፎሮፎር ካለ እሱንም ለማጥፋት ትችላላችሁ። ለምሳሌ ለፎሮፎር በሎሚ አርጋችሁ ብትቀቡ ጥሩ ነው። አሁን ይሄ የናና ቅጠልን ፈጭታችሁ በሎሚ አርጋችሁ ደባልቃችሁ የራስ ቅልን መቀባት ፎሮፎር ከራስ ቅላችሁ ላይ እንዲጠፋ ያደርጋል። ለፀጉር እድገት ደግሞ በጣም ጥሩ ነው። ይሄ መሰባበር፣ መሳሳት፣ መርገፍ እንዲህ አይነት ነገሮች እየቀሩ ጥሩ ጤናማ የፀጉር እድገት እንዲኖራችሁ ያደርጋል። ሌላው በሽታ የመከላከል አቅምን መጨመር ነው። በነገራችን ላይ በትናንሽ ባክቴሪያዎች ሰውነታችሁ ቶሎ እንዳይጠቃ የመከላከል ስራን ይሰራል። አሁን ቅድም ከዚህ ከመተንፈሻ አካል ጤና ጋር ተያይዞ ያነሳናቸው ነገሮች አሉ። እነ ጉንፋን፣ ሳል እንዲህ አይነት ነገሮች አሁን በትናንሽ ባክቴሪያዎች ቶሎ ሰውነታችን ተቀብሏቸው የሚፈጠሩ ችግሮች ናቸው። እንደዚህ አይነት ህመም እንዳይፈጠርባችሁ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ በማሳደግ እነዚህ ትናንሽ ባክቴሪያዎች ሰውነትን እንዳይጎዱ ያደርጋል። እንግዲህ እነዚህ ሁሉ አሁን ያየናቸው የናና ቅጠል ወይንም የሜንት ቅጠል ጠቀሜታዎች ናቸው። ታዲያ አጠቃቀሙ እንዴት ነው? በተለያየ መንገድ መጠቀም ትችላላችሁ። አንደኛ የናና ሻይ አፍልታችሁ መጠጣት ትችላላችሁ። ቅጠሉን አፍልታችሁ ኖርማል አሁን እንደ ሻይ ማለት ነው አዘጋጅታችሁ የናና ሻይ መውሰድ ትችላላችሁ። ከዛ ባለፈ ደግሞ ከተለያዩ ጁሶች ጋር ለምሳሌ ደባልቃችሁ መፍጨት ትችላላችሁ። አሁን አቮካዶ ጁስ ብታዘጋጁ ቅጠሉን አንድ ላይ ፈጭታችሁ ይሄ ከጁስ ጋር ስትፈጩ አንድ ላይ የናና ቅጠልን እየጨመራችሁ እየፈጫችሁ መጠቀም ትችላላችሁ። እናንተ ደስ ባላችሁ መንገድ ብትጠቀሙ ከላይ ያየናቸውን በጣም ጤናማና አስፈላጊ የሆኑ ጥቅሞችን ከናና ቅጠል ማግኘት እንችላለን ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ